ቤስት አይደለም ያልኩት ቤስ ፎር ኤቭሪቲንግ። ግን ክፉም ሰው አዲስ አበባ ነው ያለው ብዙን ስላየሁት ማለት ነው። የተማረውም ሰው አዲስ አበባ ነው። ምንም ያልተማረው አዲስ አበባ። በጣም ደግ የዋህ ሩህሩህ ሰው የት ነው ያለው? አዲስ አበባ ነው። እጅግ ዘ ወረስት ጨካኝ የሚባል ሰው ያየሁትም አዲስ አበባ ነው። እና በዛ ምክንያት አዲስ አበባን ሶሳይቲውን እንጂ ቦታውን አልጠለውም። ብቻ ብዙ ነገር ታያለሽ፣ ትማሪበታለሽ። ግን ዋይ ቢባል ዋና ከተማ ነው። በዚህ ምክንያት ብዙ ነገር ቴክኖሎጂውም፣ ትምህርት ቤቱም ዋቴቨር እዚሁ ነው ያለው። ሰው ሳይወድ በግድ እኔ አሁን ገጠር መኖር ነው ፈልገው አሁን ያለሁበት ፖዚሽን ገጠር ለመኖር ስለማያስችል እንጂ የሙያም ብክነት ሊሆን ስለሚችል እንጂ እንደውም የተወለድኩበት እኔ አሁን የተወለድኩበት አካባቢ በጣም በረሃ ነው። በጣም ምንም ያልተማረ መጽሐፍ ማንበብ እኔ እንደውም ገጠር እያለሁ እኔ ብቻ ነበርኩ እዛ አካባቢ ማንበብ የምችለው። ሰው ከከተማ ደብዳቤ ሲመጣለት እኔ ነበርኩ እየተዟዟ በእኔ እድሜ አስበሽዋል እየሄድኩ ማነበው እኔ ነበርኩ። ያን ያህል ያልተማረ ማህበረሰብ ነው ያለበት። ግን ጥሩ ነው ኑሮ። በቃ የሆነ ጥሩ ማህበረሰብ ደግ ልክ እግዚአብሔር የሚወደው ማህበረሰብ ታያለሽ እዛ። እኔ አሁን በጣም በጥልቀት ለረጅም ዓመት የተማርኩት የቤተ ክርስቲያን ትምህርት ነው። ከዛ ወደዚህኛው ትምህርት መጣሁ። ትምህርት ብዙም ለእኔ ክብደት የለውም። በዛ አውድ ውስጥ ሳየው ያ ማህበረሰብ ምርጥ ነው። እኔ አሁን አሜሪካ ሄድ ብትኝ ወይ ደግሞ ዱባይ ብትኝ ለመሄድ የሚያስችል ነገር አለኝ። ግን አሁን ዱባይ ከመሄድ አንድ ሰው ቪዛ ከዱባይ ከሚልክልኝ ወደዚህ አሁን ወደምልሽ ቦታ ብሄድ ነው የምመርጠው። ያንን ሩራል ኤሪያ ጀስት ትጎበኙ በጣም የሚገርም ደስታ ነው የማገኘው። እኔ ለምን እንደው አላውቅም። እንግዲህ ከዛ ስለወጣው ነው መሰለኝ። ትዳር ምናምን የለማ? ትዳር የለማ? ትዳር አለኝ። ያው አብረን ባንኖርም አሁንም እኔ የምኖረው እዚህ ውስጥ ነው። ግን ለልጆቼ እና ለሚስቴ በ3 ሚሊዮን ብር ቤት ገዝቼ ሰጥቷቸው። 3 ቤት ገዝቼ 3 ሚሊዮን ብር አውጥቼ ቤት ገዝቼ ሰጥኋቸው ለልጆቼ፣ ለ2 ልጆቼ። አንዳንድ ጊዜ ሴቶች በባህሪያቸው በእርግጥ ወንዶችም እንደዛው ናቸው። ናቹራሊ ሰው በባህሪው ጥሩ ያልሆነ ያው ናቹራል ነው ይሄ። በእርግጥ ምን ልታደርጊ አትችልም። አንድ ሰው ጥሩ ነው ወይም ደግሞ መጥፎ ነው ሲባል በትምህርት ምን ታዳብሪው ነገር አይደለም። ናቹራሊ ነው። አሁን አንዳንድ ሰው ከተፈጥሮ የተሰጠው ባህሪ ከሰው ጋር ማያኖር ሊሆን ይችላል። እስፔሻሊ ሴቶች። በእርግጥ ወንዶችም ናቸው መጥፎ የሚባሉ። አግብተሻል አንቺ? ቆይ አላገባሁም። አትመስይም። እኔ ራሴ ስሰድብሽ ኦንላይን ላይ በደንብ እያነበብሽው ነበረ። በጣም ግራ ተጋብቶሽ አይደል ያየሽው? እኔ ላኩልሽን ሚሴጁ ምን ብለህ ነበር የላክልኝ? ለምሳሌ ቆንማጆጣ ብዬ ጊታሮ ብዬ ነው የጻፍኩልሽ። ምን ማለት ነው? አላውቅም እኮ እኔ እንደሱ። ወረቀትና እስክሪብቶ ስርሽ ቢኖር ኖሮ ትጽፊውና ከዛ እንወያይ ነበር። ለምሳሌ በጣም ይኸውልሽ፣ እኔ ሌላ ሰው አያውቀውም ይሄን ቋንቋም አይደለም ያው የሚነበብ ነው። አሁን ፍቹን ብነግርሽ በጣም ደስ የሚልሽ ሰው ካገኘሽ ወይ ደግሞ አንድን ሰው እኔ አሁን የአንቺን ባህሪ በተወሰነ መጠን የገመገምኩበት ነው። የሰደብኩሽ ነው የመሰለሽ አይደል? አንብቤው ስላልተነበበኝ እንደጠየቁ ዝም ብዬ አልፌዋለሁ። ኦኬ፣ 2 ቃላት ነው አይደል ያሉት? 2 ፍሬዞች በቃ 2 ቆንማጆጣ የሚል አለው። ቀጥሎ ጊታሮ አይደል? እኔ አሁን ብዙ መጽሐፎች አሉ አጠገቤ። አንቺ ግን ምንም የለሽ ነው ነገሩ። አትገደጅም። ለምሳሌ በጣም ቆንጆ ማለት ነው ቆንማጆጣ የሚለውን አሁን እስክሪብቶና ወረቀት ቢኖርሽ እኮ በቃ ይገባሽ ነበር ቶሎ። ግን ዝም ብዬ ልንገርሽ ቆንጆ ማለት ነው አንዱ
አንደኛው ደግሞ ወደ መጨረሻ ያለው ጊታሮ የሚል አለው አይደል? አሁን እንትኑ የለሽም አይደል? የላው ሚሴጁ የለሽም አታዩም? አላዩም። ሌላ ጊዜ አስረዳሻለሁ። አንዷን ፍች ነግሬሻለሁ። እንዴ ሶልዬ አሁን እንደዚህ አስለፍልፈኝ ሌላ ጊዜ እነግርሻለሁ ማለት አይከብድም? እሺ ከከበደ ልንገርሽ። ቆንጆ የሚል የለውም ከውስጡ? እሺ ቆንማ ጆጣ ልጻፍና ላሳይሽ። እሺ እኔ የምልሽ እንዲህ አይነት መጽሐፍ አለሽ? አለኝ ታች ቤት። ምንድን ነው ግን ይሄ መጽሐፍ? ታይ በቃ ችግር የለውም። ሌላ ርዕስ እስከምገባብሽ ይሄንን ልጻፍና ላሳይሽ። ለምሳሌ አየሽው አይደል ጽሁፉን? አይታዩ። ስለዚህ አይታይሽም። ለሌላ ጊዜ ዝም ብዬ አንዱ አሮጊት ማለት ነው። ጊታሮ ማለት ምንም ቀላል አለ። ጊታሮ የሚለው ሰፊ ብዙ ፊደሎች ያሉት ቃል ቢሆን ግን ሊከብድሽ ይችላል። እና አንድ ሰው ዝም ብለሽ አሁን አንቺ በጣም መጥፎ ሰው ብትሆኚ ወይ ትሰድብኛለሽ ላይቭ ስለገባሁ አይደል? እንዴት እንዲህ ትለኛለሽ? የስድብ ማዕት ነው የምታወርችብኝ። ግን አንቺ አልሰደብሽኝም አይደል? ስላልገባኝ ነበር ያልሰደብኩ። አይ ቢሆንም ይሳደባሉ። እኔ ግን አሁን ስለ አንቺ ባህሪ አጥና ብባል አንድ ሀሳብ ወሰድኩ ማለት ነው። አንደኛው ስድብ ነው። ሁለቱም ጋር ስድብም አለ፣ ጥሩ ነገርም አለ። ለምሳሌ በጣም ቆንጆ የሆነን ሰው እኔ በዚህ ነው የምገልጸው። ቆንጆ ማለት ነው። አንዴ ቆንማ ጆጣ ቆንጆ የሚል ቃል ታወጫለች ከውስጡ ደግሞ አሁንም ሌላ ስድብ ማውጣት፣ ቆማጣ የሚል ስድብ ማውጣት ትችላለች። ቆንማ ጆጣ ጻፊው ከፈለግሽ። እስኪ ብርቱ የለኝም። እሺ ልላክልሽ እንደ አዲስ አስቁመሽ ታነቢዋለሽ። ለምሳሌ ይኸው አሁን ላኩት። መጣልሽ። እኔ እርግማን በጣም እፈራለሁኝ። እስቲ እርግማን እኮ አይደለም ይሄ። አይ ኖ እርግማንና እሱማ እርግማን አይደለም። እርግማን ሌላ ነው የምለው። የት አለ? አይ እኔ ለምሳሌ የእኔ ሳይኮሎጂካል እንትን ነው። በቃ አሁን አንቺ ስለ አንቺ የሆነ ነገር ተናገር ብባል ስለ ባህሪዋ መጽሐፍ ብፈልግ ራሱ ያልኩሽ እኮ ቆንጆ አሮጊት፣ ቆማጣ አሮጊት ስድብ ናቸው እነዚህ። አንዱ ግን ቆንጆ ማለት ነው። ስላልገባሽ አልተሳደብሽም፣ ዝም ብለሽ አለፍሽው። ስለ አንቺ ባህሪ የሆነ ነገር ይገልጻል ማለት ነው። ይሄ በዝምታ ማለፍ በቃ እንዲሁ በጣም ሳይለንት ይሆን። አንዳንድ ሰው ቢሆን ግን ምን አባት የማን ገገማን የማን እንደዚህ ነው የማን እንደዚህ ይላል። ከዛ ዘግቼ እወጣለሁ ማለት ነው። ከእንዲህ አይነት ሰው ጋር ባላወራስ ምንም የማተርፈው ነገር አይኖርም ማለት ነው። ኦልዌይስ ከአንቺ ከሆነ ሰው ጋር በምንም አይነት ጉዳይ ስታወሪ መማር ትችያለሽ። ለምሳሌ ምክንያቱም ሰዎች የየራሳቸው እንትን ስላላቸው ማለት ነው። እና እኔ የራሴ የሆነ እንትን ነው ይሄ። ኖርማሊ ላወራው የምፈልገው ሰው ከሆነ እንዲህ ይለዋለሁ። እንዲህ ምን ማለት ነው ሊለኝ ይችላል። አንቺ ምናልባት እንዲህ ምን ማለት ነው ብለሽ ሊሆን ይችላል ሪኩዌስቱን የመለስሽው። እና ሲተረጎም አሁን ያልኩሽ እንደዛ ነው። አይጋችሁ ሰው ለማንኛውም የፈለግሽ ምናቴ ምን አልሽ? አይ የፈለግሽውን ሀሳብ ማምጣት ትችያለሽ። አረ እኔ ምንም ሀሳብ የለኝም፣ ጨረስኩት እኮ። ስለ እምነት ምን ትያለሽ? ለምሳሌ ምንድን ነው እምነት የምታምኚው? ጴንጤ ነው? ክርስቲያን ነሽ? ሙስሊም ነሽ? ሙስሊም ነኝ። ኦኬ ጥሩ ነው። ጠንካሮች ናቸው።
አልሐምዱሊላህ። ግን አትመስይም። ለምን? አይ ይህን ያህል እንደዚህ ውበታቸውን አጉልተው እንትን ማለት አይፈልጉም። ስለዚህ አይደለሽም። አለባበስሽ፣ የጸጉርሽ ሰውዬ ትንሽ አደረከኝ። ግን አንገቴ ላይ ያደረኩት የኦርቶዶክስ ነው። ለማንኛውም ኦርቶዶክስ ነኝ። አይ ቀደምሽኝ፣ ኧረ ልነግርሽ ነበረ። ይሄ አሁን እንዳልሽው ያረግሽው ምናምን አትመስይም። አሁን ተደብቄ አንድ ግጥም ላቀርብልሽ ወይስ በቪዲዮ ከገባ ብቻ? እሺ። ሌላኛው መልኬ እባክሽ ሌላ አካውንት ነው ታውቂኛለሽ። ሰላም ቀጥል፣ ልስማው። ልስማ? ምን ተሰሚ? ግጥም ጠይቅኛ። ግጥም ኦኬ። ስንት አካውንት ነው ያለ ግን አንተ ልጅ? ስንቱን ብሎክ አድርጌ ልጨርስ ነው። ቀጥል። ይሄ ሩብ ጉዳይ ነው ላንቺ የሚገጥምልሽ፣ መታረቂያችን ማለት ነው። ለነገሩ ታርቀናል። ሩብ ጉዳይ ነፍሴን ከነፍሴ አጣምረሽ ዓለም ጥግ ላይ ያኖርሽው፣ ሩብ ጉዳይ የሳምሽኝ ልጅ ጥበቡን ከየት ተማርሽው? እውነት እውነት ከንፈርሽ እጅግ ልዩ ነው፣ የሜንት ጠረን ታድሏል። ሰሞኑን የሳምሽው ጉንጬ አየር ማስገባት ጀምሯል። እውነት እውነት በሩብሽ እንዲህ የሆነው የጉንጬ የከንፈር ጥጉ በሙሉ ቢሆን ኖሮማ ልቤና ነፍሴ ተማክረው እኔን ጥለው ይባረጉ። እውነት እውነት ለካ አንቺስ የመሳም ጥበብ እጅጉን እንዲህ ተራቋል። በሜንት ጠረን አስታኮ በሩብ ጉዳይ ልብ ይሰልባል። እኔ ምልሽ የሚሄድበት ጎዳና ጠረኑ በሜንት የናኘው፣ ንፋሱንም ልክ እንደኔ ሩብ ጉዳይ ስመሽ ሆኖ። እውነት እውነት የምጠጣው የእግዜር ውሃ ጣዕም መልኩ ተቀይሯል። ግዴለሽም አትደብቂኝ ውሃውንም ስመሸዋል። ከሳሙ ሳይቀር እንዲህ ነው ለስለስ አርጎ ሸረፍ አርጎ ማዛ ጠረን ደባልቆ በከንፈራ ብሹ ልቆ እንዲህ ነችና ሩብ ጉዳይ ወፈፍ አረገኝ እኮ። እናልሽ ከሳምሽኝ በኋላ ለሩብ ጉዳይ እጅ ሰጠው። ሰዓቱ ሙሉ ሆኖ እንኳን ሩብ ጉዳይ ነው ላለው። ከመስታወቱ ፊት ቁሜ ከውስጡ እኔን እያየሁ መተት አድርጋብኝ ይሆን እያልኩ ጠይቃለሁ። ሩብ ጉዳይ የሳምሽኝን እጄን እዳብሳለሁ፣ የዳበሽኝን እጄን ሩብ ጉዳይ ስመዋለሁ። ወይ ጣጣይ ወይ መከራ ግዴለሽም ልለምንሽ ግዴለሽም ተለመኝኝ። ወዳጄ ሆይ አንድ ያጣላል ሩብ ጉዳይ ደግመሽ ሳሚኝ ይላል አንዱ። ኮመንት ላይ ቤቱን ሜንት በሜንት አደርገዋለሁ። ይቅር በለኝ፣ ለዛ ነው የሳኩት። ወይኔ አምላኬ! ግን አሪፍ ነው። ማርያምን ያበደ ነው። ኧረ ረሻች እኔ አሳፈርሽኝ። አንቺ ስቂ ድክመቴ ነሽ ታውቂያለሽ። ኧረ እንዴት ነው? በተረፈ ግን ደህና ነኝ፣ ሁሉ ሰላም እግዚአብሔር ይመስገን። ጥሩ ላይ አይደለሁም አሁን። እውነቱን ነገር ካልሽኝ ምን ነው እንትን አይደለሁም። እውነቱን ነገር ካልሽኝ አሁን ደስተኛ አይደለሁም። ሁለቱም ያው ነው ለእኔ፣ መኖርም አለመኖርም። ልንገርሽ ብዬ ነው፣ በጣም ስለምወድሽ ልንገርሽ ብዬ ነው ይሄን ነገር። ምን ነው ብዙ ነገር ፌል አድርጎብኛል እና አሁን መኖርም አለመኖርም ለእኔ 50-50 ናቸው። እንዲያውም 50-50 ራሱ አይደለም። ፌል አድርጎብኛል ከጠፋሁብሽ ፌል አድርጎብኛል። ምን ቢዝነስ ነው? ብዙ ነገር አንዳንዴ በህይወት ያቀድሽው ነገር የሞከርሽው ነገር ሳይሳካ ሲቀር ፋይናል ምድር
አረ በፍቅር ተጎድቼ አይደለም እንዴ አንተ በዚህ እድሜ ስለ ፍቅር ማሰብበት ነገር ነው ብለህ ነው ብዙ ነገር ታቅጄ የለ ከዛ እንዳሰብሽው ሳይሄድ ሲቀር ከዛ ወደ ሰርቫይቫል ኢሹ ስትገቢ ምናምን አረ እኔ ብድር አልጠይቅም እባክህ እኔ የመንፈስ ስብራት ነው እባክህ እና እሱ ነው ጥሩ ነህ እንደና ነህ ወይ ስላልሽ ነው እና ስሜ ቡዱ ካሳ ስለሆነ ደህና አይደለሁም እንዳልደብቅሽ ብዬ ነው እና ምን እያደረክ ነው ታዲያ አሚን እየነገርከኝ አይደለም ደህና አይደለሁኝም አልከኝ ሰው ዋት ጎኛን እየሞከርኩ ነው ብዙ ነገር ለማስተካከል ግን አላውቅም የሆነ ጊዜ አውርቼሻለሁ በዛኛው አካውንቴ ለመጀመሪያ ቀን ስንተዋወቅ የዛሬ 3 ወር ነው የዛሬ 4 ወር ያ ዛሬ 4 ወር ምናምን እና ከዛ ጊዜ ጀምሮ ብዙ ነገሮችን ለማስተካከል ወጣ ወረድ ብዙ ነገር አልፌያለሁ ያለሁበት ሰፈር ብታምኝም ባታምኝም እንዳለ እዚህ 15ኛ ፎቅ ድረስ ኮንዶሚኒየም እየወጣሁ ማስታወቂያ ለጥፋለሁ ምናምን የሆነ ነገር ለማስተካከል እሞክራለሁ ሙሉ ሰፈር እዚህ ከአያት አንስተሽ እስከ 49 እስከ ፍየል ቤት ተነስተሽ ምናምን እዚህ ምናምን በሙሉ ማስታወቂያ ለጥፌያለሁ ግን ስራ የለም ምናምን ያስጠላል ብቻ ብዙ ነገር ምን ላይ ነበረ እንትን ምንድን ነው ያጠናኸው የተመረኩት አካውንቲንግ ኦኬ ሶ በሱ ስራ አልተገኘም እዚህ እኔ ሞክሬ አላውቅም ያኔ እንደተመረኩ ስራ አግኝቼ ነበር ግን የግል ስራ መስራት ነበር የምፈልገው ያኔ ማለት የተቀጠረ ድሮም ተቀጣሪ ስላልነበርኩ በደንብ ስራ ስለነበረው እዚህ አይደለም አዲስ አበባ አይደለም መኖር የነበረው ከዚህ በፊት ነግሬሽ ከሆነ እዛ የነበርኩበት ቦታ ላይ በጣም ስቴብል የሆነ ብዙ ነገር ነበረኝ እና ወደዚህ ሙቭ ሳደርግ ብዙ ነገር ኮላፕስ አደረገ እና ለዛ ነው አንደኛ ተመልሼ ወደዛ መኖር አልፈልግም ሁለተኛ እዚህ ያለው ነገር በጣም ቻሌንጂንግ ነው ነገ እንግዲህ የሚሆነው እናያለን ኦኬ እየጠየኩ ያለው አሁን ያለህበት ጊዜ አካውንቲንግ ነው የተማርኩ አይደል በአካውንቲንግ ነው ግራጁዌት ያደረግ ገባህ አካውንቲንግ ስራ ፈልገሃል ወይ ነው የምልህ እዚህ አይ ፈልጋል አቅም ማለት እንትን ይጠይቃል ልምድ ምናምን ይልሻል እኮ እኔ ከተመረኩ እኮ 5 ዓመት አለፈ ሰርቻለሁ አልከኝ አካውንቲንግ ኖ አልሰራሁም ምን እኮ ዲሽ ሰሪ ነኝ እድሜ ዘመኔን እኮ ላለፉት 10 ምናምን ዓመት እኮ ዲሽ እየሰራሁ ነው ያሳለፍኩት ዲሽ ስሰራ እዛ የነበርኩበት ቦታ አሪፍ ስራ ሰራ ነበረ እና ወደዚህ ስመጣ ስራዬን እቀጥላለሁ ብዬ ነበር እና ብዙ ነገር እንዳሰብኩት አልሆነም እንጂ በተመረኩበት ጭራሽ ሰርቼ አላውቅም የሆነ ነገር እስኪ አይ ስራኔ አላውቅም የራሴን ስራ እየተዋሯጥኩ ስለሆነ ነው ሊሆነ ጥያቄ ልጠይቅ እዚህ ሀገር አሁን እኛ ሀገር ማለት ነው ስራ ስትፈልግ ኦብቪየስሊ እንትን ይጠይቁሃል ምንድን ነው የሚባለው የስራ ልምድ ይጠይቁሃል ከዛ ስልክ ቁጥር ትሰጥና ተደውሎ ምናምን ነው እዚህ ሀገር እንደዛ ነው አራዚ በዘመድ ነው ማለት ዋሽተ መግባታችን ሊተራሊ በዘመድ በቃ በወረረ ምናምን አታስቢው እንዴ በቃ የሆነ ሰው ካለሽ በቃ በዛ ሰው ትገቢያለሽ ምናምን አሁን በጣም እኮ ቻሌንጂንግ ነው እንደዚህ ስራ ለመቀጠል የሚታሰብ አለ ኦኬ እና ኤኒዌይስ እሱ ላይ ያለው ቤዚዬ በህይወቴ ስላወኩሽ በጣም ደስተኛ ነኝ አንዳንዴ የሆኑ ሰዎችን ስታያቸውና የነዛን ሰዎች ኤነርጂ ወደ ራሴ አጋብቼ አይ በቃ አሁን አንቺ ሳይሽ የሆነ ኤነርጂ ውስጥ ላይ ይመጣ ግን አንዳንዴ ህይወት በሞቲቬሽን ብቻ የሚመራ ነገር አይደለም መኖርም ያስፈልገዋልና ለዛ ነው ድብርት ውስጥ ምናምን ነኝ አሁን ረጅም ሰዓት ቤት ነው የማሳልፈው አሁን ላይ በቃ አንዳንድ ሰው ጸሎት አድርግ ይለኛል ረጅም ሰዓት ጸሎት አደርጋለሁ ምናምን ግን በቃ የለም እስኪ እንግዲህ የሚሆነው እናያለን ኢትስ ኦኬ እግዚአብሔር እርዳ ለማንኛውም በደንብ እናወራለን እንትኑን እኔ አይደል ነው እስካሁን ድረስ ስራ እየፈለግኩ ነው ከዛ እስከማውቅ ጀምሮ በቃ እወጣለሁ እኔ ቆይ ቤዚ አንድ ነገር ላሳይሽ አንዴ ቆይ ካሜራ ላዙርና ቆይ የሆነ ነገር ላሳይሽ
የኢትዮጵያ ታሪክ ሊሆን ይችላል። አሁን ግን ደግሞኛል። እግዚአብሔር ብታምኝም ባታምኝም እንደ አንድ ወጣት የምችለው ሁሉ አድርጌያለሁ። ከዚህ በላይ ምንም ነገር ቢፈጠር አልጸጸትም። ኢትስ ኦኬ። ለማንኛውም አክቹሊ ማሬ ግን እውነቱን ንገሪኝ ካልከኝ አንተም በጣም ጥጋበኛ ልጅ ነህ። ለምን እንደተጣላን ታውቃለህ። ከዚህ በፊት አንተንም ለመርዳትም እንትንም ለማለት ዝም የምለው ሪዝን ስላለኝ ነው። እኔ ገባህ? ለዛ ነው አሁንም እንትን የማልለው ብዙ አንተ ላይ ያለኝ ሲቹዌሽን እንዲህ የሚለው ማለት ነው። but we will see how things go. we will see because ከዚህ በፊትም እንደዚህ ብለኸኝ ብን ብለን የጠፋው ገባህ? so ምን እንደምልህ አላውቅም። ጥጋብ ሳይሆን እንዴት መሰለሽ፣ እኔ እግዚአብሔር ቢያሳካልኝ ከሰዎች ስገዛ ነፃ የሆነ የራሴ ሰርቼ ነገሮችን ባሸንፍ ነው ደስ የሚለኝ። እውነት ለመናገር ማለት አሁን ዛሬ እንደዚህ አውርቼሽ ነገ ስራ ብሰራ መድኃኒዓለምን የሆነ ሰው እንዲያግዘኝም አልጠይቅም። ማለት በእንደዚህ አይነት ሜንታሊቲ አላደኩም። ምናልባት ራሴን ዲፌንድ ላረግ የሚሄድበት ርቀት አስደብሮሽ ከሆነ አይ ሪሊ ሶሪ። ሲቀጥል ደግሞ እኔ በጣም ኮንስትራክት አድርጌ ሰዎችን ለማስከፋት ኤክስትራ ማይል መሄድ አይነት ሰውም አይደለሁም። አስከፍቼሽ ከሆነ ሶሪ። ምክንያቱም እኔ ሰዎች አስከፍቻለሁ ብዬ ማሰብም አልፈልግም። ነገ ምን እንደሚፈጠር ለማላውቀው ነገር እና ቤዚ የሶሪሽ የኔት ያ እኔም እሱን ነው የምለው። ከዚህ በፊትም አውርተናል። እንዲህ ብለህ ነግረኸኛል። እኔ በሰው ፊት ነው 318 ህዝብ አለ የፈረጠውን እናውራ። እንዲህ ብለኸኝ ነግረኸኝ አሳዝነኸኝ ትዝ ካለህም እስቲ ሰው ካገኘሁም እነግርሃለሁ ምናምን ብለህ ተባብለን የወጣ ነው መጀመሪያ ላይ እናንተ ስንተዋወቅ ማለት ነው። ገባህ? ከዛ for some reason የሆነች ትንሽ ነገር ስታገኝ ጭምድድ አድርጋ ነው የወረወርከው። ስትፈልግ ፋሎ ታደርጋለህ፣ ስትፈልግ ፋሎ አታደርግም፣ ስትፈልግ ትመልሳለህ፣ ስትፈልግ አትመልስም። ሰው እኔ ምን አልኩኝ whatever like እኔ ለምን ሰውን እኔ እኮ መለመን የለብኝም ሰውን እየረዳው አልለምንም ቤ ለዛ ነው አንተንም ኢግኖር ያደረኩ ኮምፕሊትሊ ማለት ነው። ገባህ? ለዛ ነው አንተም ያንን አካውንትን ስለማውቀው በተለያየ አካውንት እየመጣ እኔ እዚህ ቤት የምትገባው ለዛም ነው እውነቱን እናውራ ከተባለ ማለት ነው። ገባህ? አሁንም I don't know what's going on። ለዛ ነው ዝም ያልኩት። ገባ? you don't have consistent አይደለህም ቲኬ you're not consistent። ግን አንድ ነገር እርዱኝ ትላለ እሺ ተብለን I will try my best። እግዚአብሔር ኖ ቤዚዬ እኔ እርዱኝ አላልኩም። አሁንም ቢሆን እግዚአብሔር ልገሽ እርዱኝ አላልኩም። አሁንማ ኖ ቲኬ የሆነ ነገር ልንገር፣ እንደዛ አትበል። እኔም ሰው ነኝ። ገባህ? እኔም ወንድም አለኝ እህቶችም አለኝ። ገባህ? አንድ ሰው ጎኑ ከደከመ እኔ ካለኝ አካፍላለሁ። የማውቀው ነገር ካለ እሰጣለሁ። የማውቀው ሪሶርስ ምናምን ካለ አካፍልሃለሁ። ግን ለምኜ አላካፍልህም። ገባህ? ቤዚ እንዲህ ሀፕን አድርጓል እንዲህ የሆነብኝ ነው ህይወቴ ካልከኝ ችግር የለውም። በሬ ክፍት ነው። ልረዳ ፈልጋለሁ። ግን እየለመንኩ እንትን አይደለም። መርዳት ማለት እኮ መጥፎ ነገር አለ። መርዳት ማለት በገንዘብ አይደለም። ገባህ? መርዳት ማለት ደስታ ማለት ነው። እኔ የከፋኝን ነገር አንተ ልትረዳኝ የምችለው እኔን በማስደሰት ነው አይደለ? it doesn't specifically have to be ብር። ስራ ፈልጋለሁ አልክ፣ ሪሶርስ አለኝ አመጣልሃለሁ። that's also እርዳታ ነው። ያ መረዳዳት ይባላል። እኔም እኮ ነገር የሆነ መጥፎ ደረጃ ልደርስ እችላለሁ። ገባህ? ልትረዳኝ አንተም ትረዳኛለህ። እኔ እሱን ነው የምልህ። ገባህ? it's not about money። ብር አይደለም። ለምንድን ነው እርዳታ ሲባል ብር የሚባለው? ከጎንህ ነኝ፣ አዋራኝ፣ ግን ብድ ብለህ አትጥፋ ነው የምልህ። እኔ ስላየሁ ነው ማለት አዲ ልገርሽ ይኸውልሽ ቤዚ እግዚአብሔር በሚያውቀው በማተቤ እምልልሻለሁ። እግዚአብሔር ምስክሬ ነው። አካውንቴን እኔ አይደለም ፎሎ ያደረኩሽ ሌላ ሰው አካውንቴን ይጠቀምብኝ ነበርና ብዙ ሰው ፎሎ ተደርጎ ብዙ ሰው ብሎክ ተደርጎብኝ እንደገና ጭራሽ የማላገኛቸው ሰዎች ተጻጽፍ ይሁሉ ቤታየውን እንኳን ስንት ነገር አድርጋለኝ። ይህን ቤት የተከራየችልኝ ቤታየው ነች።
የ4 ወር የቤት ኪራይ ከፍላ እንደዛ እንኳን አድርጋለች። ቤት እሷን እንኳን ብሎክ አድርገውብኝ ያኔ እንደገና በጓደኛዋ በኩል እኔ አይደለሁም አካውንቴን ሌላ ሰው ተጠቅሞበት ነው ይህን እድል አልሰጠሽኝ። ያኔ ስንቴ ለምኜሻለሁ አስገቢኝ ቤዚ አስገቢ ብዬ ስንቴ ለምኜሻለሁ። ግን ይሄ አንድ ነገር እንገርሽ ይሄው በማተብ የምልልሻለሁ ነገ በህይወት ልኖርም ላልኖርም እችላለሁ። አንቺ ጋር መጥቼ እንደዚህ ማወራው ኢነርጂ ጥሩ ስለሆነ የሆነ ሀገር ላይ በጣም ብዙ ጥያቄዎች የተመለሱበት ሀገር ላይ ኖረሽ ሀገሬ ላይ መጥቼ ብዙ ነገሮችን አስተካከላለሁ የሚል ኢነርጂ ያለሽ የኔ ዘመን ትውልድ ስለሆንሽ ነው እንጂ በዚህ ልክ ያወራሁሽ እኔ ነገር ይኸውልሽ ልሞት እችላለሁ። 1 ብር አልጠይቅም ምልሽ የራሴ ሱቅ የራሴ ነገር የነበረ ልጅ ነኝ። የራሴ ብዙ ነገር ፈጥሬ የነበርኩ ልጅ ነኝ። ህይወት ነው ይከሰራል። ብዙ ነገር አጋጥሞ ይከስራሉ። ፌል አድርጓል ብዙ ነገሬ። እሱ ደግሞ የቪዛ ኮንሰርን ላይሆን ይችላል። እግዚአብሔር ቢያሳካልኝ ደስ ይለኝ ነበር። ካልሆነ ችግር የለውም እና ሶሪ አስከፍቼሽ ከሆነ ግን አንፎሎ ያደረኩሽ እኔ አይደለሁም ሌላ ሰው አካውንቴንን አክሰስ ያደረገው ነበረ። እሱን ደግሞ እንዴት አክሰስ እንዳደረገው ልንገርሽ። በፔፓል ብር ሊያወጡልኝ ጊፍት ሊያወጡልኝ እሱን ይጠቀሙብኝ ነበረ እና ያኔ እኔ ቱ ስቴፕ ቬሪፊኬሽን ሳላደርግ ቀርቼ ጊፍት ያወጣልኝ ሰው ነው እንደዛ ሲያደርግብኝ ነበር። ማለት ዚስ ማች ፕራይቬሲ የሆነ ነገር ላስረዳሽ ነበር እኔ ያኔ እንደዛ ያልኩት እና አይ ሪሊ ሶሪ ቤዚ። እኔ በፍጹም አንቺን ማስከፋት አልፈልግም። አንደኛ እኔ ስላደረግሽልኝ ምናምን አይደለም። በእንደዛ መለካሽ አይነት ሰው አይደለሽም። ለሰዎች ጥሩ አፕሮች ያለሽ ልስበሽ። እኔም በስነ ስርዓት ያደኩ ልጅ ነኝ። ሰዎችን ማስከፋት አልፈልግም። ያለኝ እንትን ይሄ ነው። ከዛ በተረፈ እኔ ችግሬ ካለፈ ይለፍ ካላለፈ እኔ ላልፍ እችላለሁ። ያ ለማንኛውም ዊል ታክ በደንብ እናወራለን። ዊል ሲ ኤኒዌይስ ኦኬ። እሺ ቤዚ